ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? እንዴት ሰንብታችኋል? ያለው እግዚአብሔር ይመስገን። እንኳን ወደ ሰብዝ አካዳሚ ዩቲዩብ ቻናል በሰላም መጣችሁ። አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉን። እንዲሁም መማር ለምትፈልጉ በዚህ ባስቀመጥኩላችሁ ስልክ ቴሌግራም እና ኢሞ ላይ አድ እያደረጋችሁ የምትፈልጉትን ነገር አናግሩኝ። የምትፈልጉትን ትምህርት ለጊዜው የምናስተምራቸው እንግሊዘኛ፣ አማርኛ፣ ትግርኛ፣ ኦሮምኛ እንዲሁም ሂሳብ እነዚህን ነው እያስተማርን ያለነው። ከነዚህ ውስጥ መማር የምትፈልጉ ካላችሁ በዚህ ስልክ እንዳልኳችሁ ቴሌግራም እና ኢሞ ላይ ለጊዜው በሱ ነው የማስተምረው። እሺ ውድ ቤተሰቦች ዛሬ የምናየው እነዚህ ሁለት ነገሮች ናቸው። ፕሬዘንት ኮንቲኒዩስ እና ፓስት ኮንቲኒዩስ የምንላቸው እንዲህ ስንጠራቸው ቀላል ነገር ይመስላሉ፣ ግን በብዙ ጊዜ የምንናገራቸውና የምናዘወትራቸው ነገሮች ናቸው። እስኪ ምን እንደሆኑ ትርጉማቸውንና ምሳሌ መስርተናል። እዚህ ጋር ያለው ደግሞ ሳብጀክት ባለቤት ለምሳሌ አይ ማለት እኔ እንደማለት ነው። አይ በሚለው ሌላው ደግሞ ዩ በሚለው ቀጥለን እናያለን። እስኪ ትርጉማቸውን ፕሬዘንት ኮንቲኒዩስ ማለት አንድን ድርጊት ወይ አንድ ነገር በዚህ ሰዓት እያደረግነው ከሆነ፣ ለምሳሌ ምግብ እየበላን ከሆነ ምግብ እየበላው ነው ስንል ፕሬዘንት ኮንቲኒዩስ ነው። ምግብ እየበላው ነበር ከሆነ ደግሞ ፓስት ኮንቲኒዩስ። ይሄ የሚያሳየው ምንድነው? አሁን ያለው ፕሬዘንት ሆኖ ግን ፕሮግረስ ላይ ከሆነ ሂደት ላይ ከሆነ በፕሬዘንት ኮንቲኒዩስ እንገልጸዋለን። ፓስት ኮንቲኒዩስ ከሆነ ደግሞ ያለፈ ግን ሂደት ላይ የነበረው ነገር ከሆነ፣ ለምሳሌ ትናንት ምግብ እየበላው ነበር፣ ስትደውልኝ ምግብ እየበላው ነበር ስንል ይሄ ፓስት ኮንቲኒዩስ እንጠቀማለን። አይ ዋዝ ኢቲንግ ማለት እንችላለን። ይሄ ደግሞ አይ አም ኢቲንግ። ስለዚህ ልዩነታቸው ምንድነው? ይሄኛው ፕሬዘንት ኮንቲኒዩስ አሁን ያለውና ፕሮግረስ ላይ ደግሞ ቀጣይ የሆነ ድርጊት፣ ይሄ ግን ያለፈውና ቀጣይ የነበረ ድርጊት በዛ ትናንትና ላይ በሂደት ላይ የነበረ ነገር ከሆነ ፓስት ኮንቲኒዩስ እንለዋለን። እስኪ ወደ ምሳሌ እንግባ። ምሳሌ ላይ ነው በደንብ የሚገባን ነገሩ። ምን ይላል እዚህ ጋር? አይ በሚለው እኔ በሚለው እስኪ እንመስረት። ለምሳሌ አይ አም ሪዲንግ ኤ ስቶሪ ናው። አይ አም ሪዲንግ ኤ ስቶሪ ናው። ስቶሪ ማለት ተረት ወይ ደግሞ ታሪክ ነው። ስለዚህ አሁን ታሪክ እያነበብኩ ነው እያለ ነው ይሄ ሰው። አይ አም ሪዲንግ ስቶሪ ናው ካለ፣ አይ አም ሪዲንግ ስቶሪ ናው ካለ አሁን ታሪክ እያነበብኩ ነው። ስለዚህ ይሄ ሰው በዚህ ሰዓት ነው ስራው እየሰራ ያለው፣ ስቶሪ እያነበበ ያለው። ሁለተኛው ደግሞ ፓስት ኮንቲኒዩስ ላይ ስንሄድ አይ ዋዝ ሪዲንግ ኤ ስቶሪ የስተርዴይ ካለ ኦልሬዲ ይሄ ፓስት እንደሆነ የምናውቀው በዚህ በታይም ኢንዲኬተሩ ነው። ይሄ የስተርዴይ የሚለው ትናንትና እንደነበረ ያለፈ እንደሆነ ያመላክተናል። ስለዚህ ምን እያለ ነው ይሄ? አይ ዋዝ ሪዲንግ ካለ እያነበብኩ ነበር። ምን ስቶሪ? መቼ? ትናንት። ስለዚህ አይ ዋዝ ሪዲንግ ኤ ስቶሪ የስተርዴይ፣ ትናንት ታሪክ እያነበብኩ ነበር። ስለዚህ ዋናው ፎርሙላው ምንድነው? ፕሬዘንት ኮንቲኒዩስ ላይ አይ አም ፕላስ አይኤንጂ ነው አይደለ? ስለዚህ ሳብጀክት ፕላስ አም ፕላስ አይኤንጂ ከሆነ ፕሬዘንት ኮንቲኒዩስ ነው። ሳብጀክት ፕላስ አም ወይ ደግሞ ቨርብ ቱ ቢ፣ እነዚህ አም ኢዝ አር የሚባሉ አም ፕላስ አይኤንጂ ፎርም ማለት ሪድ አለ አይደለ? አይኤንጂ ፎርም ሲሆን አይኤንጂ ጨምረን ሪዲንግ ይሆናል። ስለዚህ ሳብጀክት ፕላስ ቨርብ ቱ ቢ፣ እነዚህ ኢዝ አም አር የሚባሉት ፕላስ አይኤንጂ ከሆነ ፕሬዘንት ኮንቲኒዩስ ነው። ፓስት ኮንቲኒዩስ ደግሞ እነዚህ ላይ ያሉት ዎዝ ዌር ይሆናሉ። የእነዚህ የአም እና የኢዝ እና የአር ፓስት ፎርሞቹ ማለት ነው። ስለዚህ ፎርሙላዎች እነዚህ ናቸው። አይ አም ሪዲንግ ኤ ስቶሪ ናው፣ አሁን ታሪክ እያነበብኩ ነው። አይ ዋዝ ወዝ ትቀየራለች። ሪዲንግ ኤ ስቶሪ የስተርዴይ፣ ትናንትና ታሪክ እያነበብኩ ነበር። እሺ ወደ ቀጣይ እንሂድ እስኪ። አሁንም አይ በሚለው ነው የምናየው። አይ አም ዌይቲንግ ፎር ዘ ባስ። ዌይቲንግ መጠበቅ ነው፣ መቆየት ነው። አይ አም ዌይቲንግ ፎር ዘ ባስ ካለ አውቶቡሱን እየጠበቅኩ ነበር።
ማን ነው ነው አውቶቡሱ እየጠበቅኩ ነው። ይቅርታ ይሄው ምንድን ነው የሚያሳየው? አሁን ያለው አክሽን ነው። አሁን ያለ ተግባር ነው። ሂደት ላይ ያለው ማለት ነው። ያላለቀ አይ አም ዌይቲንግ ፎር ዘ ባስ አውቶቡሱን እየጠበቅኩ ነው። አውቶቡሱን እየጠበቅኩ ነው። አውቶቡሱ እየጠበቅኩ ነበር ለማለት ደግሞ አይ ዋዝ ዌይቲንግ ፎር ዘ ባስ አይ ዋዝ ዌይቲንግ ፎር ዘ ባስ። ይሄ የጨመርኩላችሁ ትንሽ እንዲብራራ ብዬ ነው። ምን ይላል? አይ ዋዝ ዌይቲንግ ፎር ዘ ባስ ዌን ዩ ሳው ሚ። ስታየኝ አውቶቡሱን እየጠበቅኩ ነበረ። ያኔ ስታየኝ አውቶቡሱን እየጠበቅኩ ነበረ። ይሄ ምንድነው የሚያሳየው? ያለፈ ተግባር ነው። ያለፈው አክሽን ነው። አይ ዋዝ ዌይቲንግ ፎር ዘ ባስ ዌን ዩ ሳው ሚ። ስታየኝ፣ እዛ ቦታ ስታየኝ እኮ አውቶቡሱን እየጠበቅኩ ነበር። አይ ዋዝ ዌይቲንግ ፎር ዘ ባስ ዌን ዩ ሳው ሚ። ዌን ዩ ሳው ሚ ማለት ስታየኝ። እሺ ሶስተኛ እስኪ እንሂድ። አይ አም ራይቲንግ ኤ ሌተር። ሌተር ማለት ደብዳቤ ነው። አይ አም ራይቲንግ ኤ ሌተር። ይሄ ደግሞ ምን እያደረገ ነው? አሁን ደብዳቤ እየጻፍኩ ነው እያለን ነው። አይ አም ራይቲንግ ኤ ሌተር። ደብዳቤ እየጻፍኩ ነው። ደብዳቤ እየጻፍኩ ነው። አሁን ለምሳሌ እኔ እያስተማርኩ ነው በዚህ ሰዓት። ምን ላለው አንድ ሰው ምን እያደረግክ ነው ቢለኝ አይ አም ቲቺንግ። አይ አም ቲቺንግ እያስተማርኩ ነው ለማለት። ስለዚህ አሁን ያለው ፕሮግረስ ላይ ያለው ሂደት ላይ ያለው ነገር በፕሬዘንት ኮንቲኒየስ ወይ ደግሞ በፓስት ኮንቲኒየስ እንገልጸዋለን። አሁን ያለው ከሆነ በፕሬዘንት ኮንቲኒየስ፣ ያለፈው ግን ፕሮግረስ ላይ የነበረ ነገር ከሆነ ደግሞ ፓስት ኮንቲኒየስ እንጠቀማለን። እሺ እዚህ ጋር ደብዳቤ እየጻፍኩ ነው ብሎናል። ደብዳቤ እየጻፍኩ ነበር ለማለትስ አይ ዋዝ ራይቲንግ ኤ ሌተር። አይ ዋዝ ራይቲንግ ኤ ሌተር። በዛ በደብዳቤ እየጻፈ የሆነ ነገር ከተደረገ ደግሞ እንጨምርበታለን። አይ ዋዝ ራይቲንግ ኤ ሌተር ዌን ማይ ፔን ብሮክ። እስክሪብቶ ሲሰበር ወይ ደግሞ ደብዳቤ እየጻፍኩ ነበረ እስክሪብቶ የተሰበረው። ብዕር ይባላል። ብዕሬ። ደብዳቤ እየጻፍኩ ነበር ብዕሬ የተሰበረው። ብዕር ለምንድን መቼ ነው የተሰበረው ቢል አንድ ሰው ቢጠይቃችሁ ደብዳቤ እየጻፍኩ ነበረ። ስለዚህ የሚያሳየው ምንድነው? ፓስት ኮንቲኒየስ። አይ ዋዝ ራይቲንግ ኤ ሌተር ዌን ማይ ፔን ብሮክ። ደብዳቤ እየጻፍኩ ነበር እስክሪብቶ የተሰበረው ወይ ደግሞ ብዕሬ ነው የተሰበረው። ስለዚህ ሁለት አክሽኖች እንደዚህ ሲመጡ ደግሞ በዚህ መልክ እንገልጸዋለን። አይ ዋዝ ራይቲንግ ኤ ሌተር ዌን ማይ ፔን ብሮክ። ደብዳቤ እየጻፍኩ ነበር ብዕሬ የተሰበረው። እሺ ቀጣይ እስኪ እንይ። ዩ በሚለው ይብቃንና ማን ነው አይ በሚለው ወደ ዩ እንግባ። ዩ በሚለው ደግሞ ዩ አንተ፣ አንቺ፣ እናንተ እንደማለት ነው ትርጉሙ። ዩ አር ቶኪንግ ላውድሊ። ዩ አር ቶኪንግ ላውድሊ። ላውድሊ ማለት ጮክ ብሎ መጮህ። ቶኪንግ መናገር ነው ወይ ማውራት ነው። ስለዚህ ዩ አር ቶኪንግ ላውድሊ ካለ ጮክ ብለህ እያወራህ ነው፣ እየረበሽክ ነው እንደማለት ነው። ጮህ ብለህ እያወራህ ነው። ዩ አር ቶኪንግ ላውድሊ። ጮክ ብለህ እያወራህ ነው ካለ ምንድነው ድርጊቱ? አሁን ያለው ድርጊት ነው። ያ ሰው እያወራ ስለሆነ ዩ አር ቶኪንግ ላውድሊ። ጮክ ብለህ እያወራህ ነበር ማለት ስንፈልግ ደግሞ እቺ አር ወደ ዌር መቀየር ነው። ዩ ዌር ቶኪንግ ላውድሊ። ጮህ ብለህ ስታወራ ነበር ወይ ደግሞ ጮህ ብለህ ታወራ ነበር ብለን ያለፈውን ነገር በእንትን እንገልጸዋለን። በኮንቲኒየስ መልክ ፓስት ኮንቲኒየስ። ጮህ ብለህ ታወራ ነበር። ዩ ዌር ቶኪንግ ላውድሊ። ዩ ዌር ቶኪንግ ላውድሊ። ዩ አር ቶኪንግ ላውድሊ ካለ ግን ጮህ ብለህ እያወራህ ነው። ልዩነቱ ምንድነው? እቺ አር ወደ ዌር መቀየር ነው፣ ፓስት ፎርም ማድረግ ነው። ሌሎቹ እነዚህ ጀረንዶች ወይ ደግሞ አይንጅ ፎርሞች እንዳለ ይሆናሉ። እሺ ወደ ሁለተኛ እንሂድ እስኪ። አሁንም ዩ በሚለው ነው የምናየው። ዩ አር ራኒንግ ቨሪ ፋስት። ቨሪ ፋስት ራኒንግ መሮጥ ነው። ዩ አር ራኒንግ ቨሪ ፋስት ካለ በጣም በፍጥነት እየሮጥክ ነው። ይህ ሰው መቼ ነው እየሮጠ ያለው? አሁን ነው። ዩ አር ራኒንግ ቨሪ ፋስት እየሮጥክ ነበር ለማለት ዩ ዌር ራኒንግ። ዩ ዌር ራኒንግ እየሮጥክ ነበር። መቼ? ዌን አይ ኮልድ ዩ። ስጠራህ እየሮጥክ ነበር፣ ስጠራህ እየሄድክ ነበር ማለት ስንፈልግ ይህ ምንድነው? ፕሬዘንት ኮንቲኒየስ ቴንስ ነው የሚያሳየው።
ዩ ዌር ራኒንግ ዌን አይ ኮልድ ዩ። ዩ ዌር ራኒንግ ዌን አይ ኮልድ ዩ። ስጠራህ እየሮጥክ ነበር። ስጠራህ እየሮጥክ ነበር። ለብቻዋ እየሮጥክ ነበር ነው። ዩ ዌር ራኒንግ ዌን አይ ኮልድ ዩ ስል ደግሞ ስጠራህ። እሺ ወደ ቀጣይ እንሄድ እስኪ። እችኛው ደግሞ ሂ ማለት እሱ ማለት ነው። እሱ ሳብጀክቱ ሂ ነው። ወደ ኤግዛምፕሉ ስንገባ ሂ ኢዝ ዋቺንግ ቲቪ። ሂ ኢዝ ዋቺንግ ቲቪ። ዋቺንግ ቲቪ ማለት ቴሌቪዥን ማየት ነው። ስለዚህ ትርጉም ምንድን ነው? ቲቪ እያየው ነው። ምን እያደረግክ ነው ቢላችሁ አንድ ሰው ዋት አር ዩ ዱይንግ ብትባሉ አይ አም ዋቺንግ ቲቪ፣ አይ አም ዋቺንግ ቲቪ፣ ቲቪ እያየው ነው ብላችሁ መናገር ስትፈልጉ በፕሬዘንት ኮንቲኒየስ ቴንስ ነው የምትገልጹት። ምክንያቱም አሁን ያላቋረጣችሁት ያላለቀ ነገር ስለሆነ በፕሬዘንት ኮንቲኒየስ ወይ ደግሞ አሁን ባለው ግን ፕሮግረስ ላይ እየቀጠለ ያለው ነገር ከሆነ በዚህ መልኩ እንገልጸዋለን። ቲቪ እያየው ነው ለማለት ስንፈልግ አይ አም ዋቺንግ ቲቪ። ቲቪ እያየ ነው ለማለት ደግሞ ሂ ኢዝ ዋቺንግ ቲቪ፣ ሂ ኢዝ ዋቺንግ ቲቪ። ወደ ፓስቲቭ ስንሄድ ደግሞ ሂ ዋዝ ዋቺንግ ቲቪ፣ ሂ ዋዝ ዋቺንግ ቲቪ። ቲቪ እያየ ነበር። የትኛውን የተለየችው? እቺ ኢዝ ወደ ወዝ ተቀየረች። ወዝ ማለት ነበር ነው። ኢዝ ማለት ደግሞ ነው ማለት ነው። ስለዚህ ሂ ዋዝ ዋቺንግ ቲቪ፣ ቲቪ እያየ ነበር፣ ቲቪ እያየ ነበር። እስኪ እቺ ኢት ደግሞ እንጨምራት። ኢት ማለት ለነገሮች ነው የምንጠቀመው። ያ ነገር ይሄ ነገር ለማለት ስንፈልግ ኢት እንጠቀማለን፣ ለሰው አንጠቀመውም። እስኪ በእነዚህ ሶስቱም እናያለን። ኢት በሚለው ኢት ኢዝ ራይኒንግ ነው። አሁን እየዘነበ ነው። ኢት ኢዝ ራይኒንግ ነው። አሁን እየዘነበ ነው። እየዘነበ ነበር ማለት ስንፈልግ ደግሞ ኢት ዋዝ ራይኒንግ፣ እየዘነበ ነበር። መቼ? ትናንት ጠዋት፣ የስተርዴይ ሞርኒንግ። ስለዚህ ዋናው ፎርሙ ምንድነው? የመጀመሪያው ላይ ከያዛችሁ ከዛ በኋላ ቀላል ነው። የፕሬዘንቱ ከሆነ እነዚህ ቨርብ ቱ ቢ ኢዝ አም ወይ ደግሞ አር እንጠቀማለን። ኢት ኢዝ ራይኒንግ ነው፣ አሁን እየዘነበ ነው። ኢት ዋዝ ራይኒንግ የስተርዴይ ሞርኒንግ፣ ትናንት ማለዳ ዝናብ እየዘነበ ነበር። ትናንት ማለዳ ዝናብ እየዘነበ ነበር። ኢት ዋዝ ራይኒንግ የስተርዴይ ሞርኒንግ፣ ኢት ዋዝ ራይኒንግ የስተርዴይ ሞርኒንግ፣ ትናንትና ጠዋት ወይ ደግሞ ትናንት ማለዳ እየዘነበ ነበር። እስኪ ወደ ቀጣይ እንሄድ። ሺ ማለት ደግሞ እሷ፣ ለሴት ስንጠቀመው እሷ። ሺ ኢዝ ኩኪንግ ዲነር፣ ሺ ኢዝ ኩኪንግ ዲነር። ኩኪንግ ምንድነው? ምግብ መስራት ማብሰል ነው። እራት እያዘጋጀች ነው። ሺ ኢዝ ኩኪንግ ዲነር። ምን እያደረገች ነው ስትባሉ ምግብ እያበሰለች ከሆነ ሺ ኢዝ ኩኪንግ ዲነር፣ ሺ ኢዝ ኩኪንግ ዲነር። ምን እያደረገች ነበር ብትባሉ ደግሞ ሺ ዋዝ ኩኪንግ ዲነር፣ ሺ ዋዝ ኩኪንግ ዲነር። እቺ የጨመርኳት ምንድናት? ትርጉማ ዌን አይ አራቪድ፣ እኔ ስደርስ እቤቷ ስደርስ ምግብ እያበሰለች ነበር። ስደርስ ምግብ እያበሰለች ነበር ወይም እራት እያዘጋጀች ነበር። እኔ ስደርስ እራት እያዘጋጀች ነበር። ሺ ዋዝ ኩኪንግ ዲነር ዌን አይ አራይቭድ፣ እኔ ስደርስ ምግብ እያበሰለች ነበር። የእሱ መድረስ ፓስት ሆኖ የእሷ ደግሞ ያለፈው ሆኖ ግን ፕሮግረስ ላይ የነበረ ነገር ሂደት ላይ የነበረ ነገር ስለሆነ ሺ ዋዝ ኩኪንግ ዲነር ዌን አይ አራይቭድ፣ ሺ ዋዝ ኩኪንግ ዲነር ምግብ እያበሰለች ነበር ወይ ደግሞ እራት እያዘጋጀች ነበር ማለት ነው። የመጨረሻው እስኪ እንየው። ሺ በሚለው ሺ ኢዝ ሪዲንግ ዘ ኒውስ ፔፐር፣ ሺ ኢዝ ኒውስ ፔፐር ማለት ጋዜጣ ነው። ሪዲንግ ማንበብ ነው። ሺ ኢዝ ሪዲንግ ዘ ኒውስ ፔፐር፣ ጋዜጣ ያነበበች ነው። ኢዝ ነው፣ ይሄ ነው እንግዲህ ነገሩ የሚለይልን። ሺ ኢዝ ካለ አሁን ያለው ነገር ነው። ሺ ኢዝ ሪዲንግ ዘ ኒውስ ፔፐር፣ ጋዜጣ እያነበበች ነው። ጋዜጣ እያነበበች ነው። እያነበበች ነበር ለማለት ሲሆን ደግሞ ሺ ዋዝ ሪዲንግ ዘ ኒውስ ፔፐር፣ ጋዜጣውን እያነበበች ነበር ወይ ደግሞ ጋዜጣ እያነበበች ነበር። የሚለየው ምንድን ነው? እቺ ወዝ ናት። እቺ ወዝ እንዳልኳችሁ ባለፈው አም ማለት ነኝ ነው። ነበርኩ ለማለት ደግሞ እቺ ወዝ እንጠቀማለን። ወዝ ይሄኛው አሁን ያለው ድርጊት ነው። ይሄ ደግሞ ያለፈው ሲሆን ነበር ለማለት። ኢዝ ደግሞ
ልክ እንደ አም ኢዝና አም ወደ ወዝ ነው የሚቀየሩት፣ ወደ ወዝ። አንዱ ማን ነው? አር። አር ደግሞ ነበሩ፣ ነበርክ፣ ነበራችሁ ለማለት ስንፈልግ ነው። ስለዚህ አር ወዴት ይቀየራል? ወደ ዌር። ነበሩ ማን ነው? አር ማለት ናቸው፣ ነሽ እንደማለት ነው። ዌር ደግሞ ነበርሽ፣ ነበራችሁ ማለት ስንፈልግ ዌር እንጠቀማለን፣ ወይ ደግሞ ነበርን። ስለዚህ ይሄ ያለፈውን ነው፣ ይሄው ደግሞ ያለውን ነው። እነዚህን በደንብ ያዙልኝ። እንግዲህ ለዛሬ እዚህ ላይ ይብቃን። በቀጣይ ደግሞ በዚህ የሚደገምላችሁ ነገር ካለ ኮመንት ላይ ያሳውቁኝ። እንዲሁም ቪዲዮ ከተመቻችሁ ላይክ፣ ሼር ማድረጋችሁን አትርሱ። የቀጣይ ሰው ይበለን። ሰላማችሁ ይብዛ።